እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ከልብ አድርገን እናመሰግናለን። የዝውውር ጉዳዮችንና የተመራረጡ ስፖርታዊ ጉዳዮችን የምናቀርብበት ቻናል ላይ ትገኛላችሁ። ስለምታደምጡን ከልብ አድርገን እናመሰግናለን። ዛሬ እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። እናንተም ሀሳብ አስተያየቶቻችሁን እንድታጋሩን በአክብሮት ነው የምንጋብዛችሁ። የተለያዩ ርዕሰ ጉዳዮችን ዛሬ እናነሳለን ከዝውውር ጉዳዮች ጋር አያይዘን። በተለይ የጥር ተጫዋቾች የዝውውር መስኮት እጅጉን መቅረቡን ተከትሎ በርከት ያሉ የዝውውር ጉዳዮች አሁን ላይ እየወጡ ይገኛሉ። እነሱን መረጃዎች ደግሞ ወደ እናንተ እያደረስን ቆይታን የምናደርግበት ፕሮግራምን ወደ እናንተ እናቀርባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እመራለሁ። ከመሸጋገሪያው በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁኝ ቆዩ። የጥር ተጫዋቾች የዝውውር መስኮት እየተቃረበ ሲመጣ የብሬንትፈርድ አጥቂ የሆነው ኢጎር ቲያጎ በጣም ተፈላጊ ከሆኑ ስሞች አንደኛው ነው። የ24 ዓመቱ ብራዚላዊ አጥቂ ለክለቡ በቋሚነት ጎሎችን በማስቆጠር ድንቅ አቋምን ነው ዘንድሮ ያሳየው። የመረጃ ምንጮች እንደሚጠቁሙት ከሆነ ኒውካስል ዩናይትድ፣ የሰሜን ለንደኑ ቶተንሃም እና የቪላ ፓርኩ አስተን ቪላ ሁሉም ሁኔታውን በጥብቅ እየተከታተሉት እንዳለ መረጃዎች ወጥተዋል። ገበያውን እንደገና ሲከፈትም የጨረታ ጥያቄዎች በትልቁ ሊኖሩ እንደሚችሉ ነው ግምቶች የወጡት። ኒውካስል ዩናይትድ አሌክዛንደር ኢሳክን ከለቀቀ በኋላ በማጥቃት መስመራቸው ውስጥ ጥልቀትን ለመፈለግ የኢጎር ቲያጎን ዝውውርም ለመከታተልም በቅድሚያነት እንደሚገኙ ነው የሚታመነው። ምንጮች ኒውካስል ተቀናቃኝ ክለቦችም ወደ ውድድሩ ከመግባታቸው በፊት ቀደም ብሎ ስምምነት ለማድረግም ተስፋ በማድረግ 40 ሚሊዮን ዩሮ ጥያቄም እያዘጋጀ መሆኑን ነው የሚጠቁሙት። ምንም እንኳን በክረምቱ የዝውውር መስኮት ኒክ ቮልትማደ በከፍተኛ ገንዘብ ቢያስፈረሙትም አሰልጣኝ ኤዲ ሃው በዚህ የውድድር ዘመን ተጨማሪ አጥቂዎችን ይፈልጋሉ። ተጫዋቹ ጥሩ ነገሮችን እያሳየ ቢሆንም ቶተንሃም በአሰልጣኝ ቶማስ ፍራንክ መሪነት አሁንም እየተላመዱ በመሆናቸው በመግዛት አማራጭ የሚደረግ የውሰት ውልንም ወይም ደግሞ የውሰት ስምምነትንም የሚለውን አማራጭም እየመዘኑ ይገኛሉ። የሰሜን ለንደኑ ክለብ ያቀረበው ጥቅልም 35 ሚሊዮን ዩሮ የዝውውር ክፍያና በአፈጻጸም ላይ የተመሰረቱ ተጨማሪ ክፍያዎችን የሚያካትት ነው። ለዝውውሩ ከፍተኛ ገንዘብ ለማውጣት ፍቃደኛ እንዳልሆኑ ነው የሚያሳየው። ስፐርሶች ኢጎር ቲያጎን በዶሚኒክ ሶላንኬ ላይ ያለውን ጫና የሚያቃልልና በዋናው አጥቂ መስመር ውስጥ ደግሞ ውድድርን የሚያመጣ ጠቃሚ ተለዋጭ አማራጭ አድርገው ነው የሚመለከቱት። ብሬንትፈርድ ባለፈው ዓመት ኢጎር ቲያጎን ከክለብ ብሩሽ በ33 ሚሊዮን ዩሮ ብቻ ስላስፈረመና ኮንትራቱ ደግሞ እስከ 2029 ድረስ የሚዘልቅ ምንም አይነት እንግዲህ የገንዘብ ጫና የለበትም። የሚጠበቀው ዋጋም ክለቡ ከመጀመሪያው ግምታቸው በጣም ከፍ ያለ ዋጋን እንደሚጠይቅ ይታመናል። ኢጎር ቲያጎ በዚህ ውድድር ዓመት በ9 የፕሪሚየር ሊግ ጨዋታዎችም 6 ጎሎችን በማስቆጠር በፍጥነት የብሬንትፈርድ የማጥቃት ዋና ማዕከል ሆኖ እንደነበር የምናስታውሰው ነው። የጣሊያኑ ግዙፍ ክለብ ዩቬንቱስ የቼልሲውን ቀኝ ተከላካይ ማሎ ጉስቶን ለማስፈረም እያሰበ መሆኑን ካልቺዮ መርካቶ ዘግቧል። ገና የ22 ዓመት ወጣት የሆነው ፈረንሳዊው ዓለም አቀፍ ተጫዋችም ከሊዮን ወደ ቼልሲ ከተቀላቀለ በኋላ አልፎ አልፎ ጥሩ ብቃት ቢያሳይም አሁን ባለው ውስን የመጫወቻ ጊዜና የሪስ ጄምስ ወደ ሙሉ ብቃት መመለስ ደግሞ ለዝውውር በር ሊከፍትለት ይችላል ተብሎ ነው የሚታሰበው። የዩቬንቱስ አመራሮች ወጣቱን ተከላካይ ለረጅም ጊዜ ሲያደንቁት እንደቆዩና በተለይም ባለፈው ክረምትም የአትሌቲኮ ማድሪዱን ኑዌል ሞሊናን ማስፈረም ካመለጣቸው በኋላም በክለቡ ቀኝ ተከላካይ ችግር ላይ መፍትሄ አድርገው እንደሚመለከቱት ነው የተነገረው። የሴሪኤው ክለብ ባለፈው የዝውውር መስኮትም ሞሊናን ለማስፈረም ተቃርቦ የነበረ ቢሆንም በገንዘብና በጊዜ ገደብ ምክንያት ግን ዝውውሩን ማጠናቀቅ አልቻሉም። ከዛ ጊዜ ጀምሮ በአጥቂና በተከላካይ መስመር አስተዋጽኦችን ማድረግ የሚችል ተለዋዋጭም ወይም ዳይናሚክ ተከላካይን ማስፈረምም ዋነኛ ቅድሚያ የሚሰጡት ጉዳይ ነው። በፍጥነት በአጥቂ መስመር ላይ በሚያደርጋቸው ሩጫዎች የሚታወቀው ማሎ ጉስቶ ዩቬንቱስ ሊያስፈርመው የሚፈልገው አይነት ተጫዋች እንደሆነ ይነገራል። በቼልሲ የማሎ ጉስቶ እድገትም በክለቡ ካፕቴን ሪስ ጄምስ ተከታታይ መገኘትም
ምክንያት በከፊል ተገድቧል። ሪስ ጄምስ ወደ ሙሉ ብቃቱ መመለሱ የፈረንሳዊውን የመጀመሪያ አስተላለፍም እድሎችን ቀንሶበታል። የሱ ብቃት በአውሮፓ ሳይታለፍ እንዳልቀረ የተመዘገበ ሲሆን ዩቬንቱስም ተገቢ ዋጋ ከቀረበ ቼልሲ ከሽያጭም ክፍት ሊሆን እንደሚችል በማወቅም ሁኔታውን በቅርበትም እየተከታተለው ነው የሚገኘው። ዩቬንቱስ የቡድኑን አማካይ እድሜ በመቀነስም ጥራትን ማስጠበቅ በሚልም የረጅም ጊዜ እቅዱን እየነደፈ ነው የሚገኘው። የቱሪኑ ክለብ የስፖርት ዳይሬክተሮች ምንም እንኳን እስካሁን መደበኛ የዋጋ አቅርቦት ባያቀርቡም ጉስቶ ወደ ዩቬንቱስ የመዞር ያለው ፍላጎትን ለመረዳትም ከተጫዋቹ ጋርም ግንኙነት መጀመራቸው ነው የታወቀው። ዩቬንቱስ ለፈረንሳዊው ተከላካይ ያለው አድናቆት አሁንም እውነተኛ ነው እና ሞሊና ደግሞ አሁንም በአትሌቲኮ ማድሪድ በመቆየቱ ጉስቶ በእውነቱ ሊደረስበት የሚችልና ተመጣጣኝ አማራጭም አድርገው ይመለከቱታል። ሪስ ጄምስ ጤነኛ ሆነው ከቆየና ማሎ ጉስቶም የመጫወቻ ጊዜ ለማግኘት የሚቸገር ከሆነ ወደ ቱሪን የሚያደርገው ዝውውርም ለሁሉም ወገኖች ተስማሚ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው የወጡት። የጥር ተጫዋቾች የዝውውር መስኮት ሲከፈት ቶተንሃም በአጥቂ ክፍል ውስጥ ላይ ለውጥ ማድረጉ አይቀሬ ይመስላል። ከፉትቦል ኢንሳይደር በተገኘው መረጃ መሰረት ክለቡ በአሰልጣኝ ቶማስ ፍራንክ ስር ብቃቱንና የአካል ብቃት ደረጃውን ለማግኘትም እየተቸገረ ያለውን ዶሚኒክ ሶላንኬን ለመተካትም እያሰቡ ነው የሚገኙት። የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ሶላንኬ ከቦርንመዝ አስደናቂ ጊዜ በኋላ በትልቅ ትርፍ ቢፈርምም ጉዳቶችና ወጥነት የጎደለው ብቃት የሚጠበቀውን ያክል አስተዋጽኦ እንዳያደርግ አግዶታል። ቶተንሃም በሀገር ውስጥም ሆነ በአውሮፓ ውድድሮች ተወዳዳሪ ሆኖ ለመቆየት ስለሚፈልግ የክለቡ ቦርድ ደግሞ አሁንም ቢሆን ይህንን ተጫዋችም እንግዲህ የቀድሞውን የብሬንትፈርድ ኮከብ አይቨን ቶኒን ጨምሮ ሌሎችም የአጥቂ አማራጮችን እየፈለገ መሆኑ ነው የተገለጸው። የዶሚኒክ ሶላንኬ ወደ ቶትንሃም መዘዋወር የተፈለገው ለስፐርስ የማጥቃት ዋነኛ የትኩረት ነጥብም እንዲሆን ተደርጎ ነው። ይሁን እንጂ ነገሮች እንደታሰበው አልሄዱም። ወደ ሰሜን ለንደኑ ክለብ ከመጣ በኋላ የ28 ዓመቱ አጥቂ ብዙ የአካል ብቃት መጓደሎች ገጥሞታል። ይህም ደግሞ ወጥ የሆነ አቋምም እንዳይኖረውና በግፊት ደግሞ ያለውን በራስ መተማመን እንዲቀንስ አድርጎታል። ሶላንኬ በሜዳ ላይ በነበረበት ጊዜ እንኳን ከቦርንመዝ ጋር ያሳየውን ብቃትም መድገም ተቸግሯል። በቦርንመዝ እንቅስቃሴው ጫና መፍጠሩና የቡድን አጋሮቹ ወደ ጨዋታው ማምጣቱ በፕሪሚየር ሊግ ውስጥም በጣም ከሚደነቁ አጥቂዎች መካከል አንደኛው እንዲሆን አድርጎት ነበር። አሰልጣኝ ቶማስ ፍራንክ በብቃቱ አለመስተካከል ምክንያትም ቅር መሰኘት ጀምረዋል። ዴንማርካዊው አሰልጣኝ ወዲያውኑ ውጤት ማስመዝገብ የሚችልና ከፍ ባለ ግፊት ወይም ሃይ ኢንቴንሲቲ ደግሞ ፍላጎቶቹ ጋር በቀላሉ የሚስማማ አጥቂ ለቡድኑ እንደሚያስፈልገው ለቶትናም የስካውት ቡድንም ግልጽ አድርገዋል። በዚህ ረገድ አይቨን ቶኒ ተፈጥሯዊ ኢላማ ሆኖ ብቅ ብለዋል። የአል አህሊ አጥቂ ከዚህ ቀደም በብሬንትፈርድ በቶማስ ፍራንክ ስርም ተጫውቷል። እናም አሰልጣኙና ተጫዋቹ ጠንካራ ግንኙነት ነበራቸው። ቶማስ ፍራንክ ከቶኒ ምርጡን ማግኘትም ችሎ የነበረ ሲሆን አጥቂው ከመካከለኛው ምስራቅ ወደ እንግሊዝ መመለስም አለበት የሚል እምነት ነው ያላቸው። ቶተንሃም አዲስ አጥቂ ካስፈረመ ሶላንኬ በመደበኛነት የሚጫወትበትን ሌላ ክለብም እንዲፈልግ መንገድ ሊከፍትለት ይችላል ተብሎ ይታመናል። ጥር እየተቃረበ በመሆኑ ስፐርስ ከአጥቂ መስመሩን ለማጠናከርና ከፕሪሚየር ሊጉ ተፎካካሪዎች ጋር ለመወዳደርም ወሳኝ እርምጃዎችን መውሰድ ይኖርበታል ተብሎ ነው የሚታሰበው። የቶትንሃም ሆትስፐርስ ክለብ ሜሰን ግሪንውድን ከማርሴይ ለማስፈረም ወደ ዝውውሩ ፉክክር እንደገባ ቲም ቶክ የተባለው የመረጃ ምንጭ ይፋ አደረገ። የሰሜን ለንደኑ ክለብ ለቀጣዩ የውድድር ዘመን አጥቂ አማራጮቹን ለማጠናከርም ተለዋዋጭ ተጫዋች ወይም የተለያዩ አይነት ባህሪ ያላቸው ተጫዋቾችን የሚፈልግ ሲሆን ግሪንውድ ደግሞ ዋነኛ እጩ ሆኖ ነው ብቅ ያለው። የቀድሞ የማንቸስተር ዩናይትድ አጥቂ በፍሬንች ሊግ 1 ብቃቱን አግኝቶ በፈረንሳይ እግር ኳስ ውስጥ ካሉ ምርጥ ተጫዋቾች አንደኛው ሆኗል። ሆኖም ግን ቶተንሃም የ24 ዓመቱን ተጫዋች ለማስፈረም ፍላጎት ካሳዩት ባርሰሎና፣ አትሌቲኮ ማድሪድ እና ዌስትሃም ዩናይትድ ከሚባሉት በርካታ ትልልቅ ክለቦች ጋርም መፎካከር ይጠበቅበታል። ግሪንውድ ወደ ማርሴይ ከተዘዋወረ በኋላ የሙያዊ ጉዞው ድራማዊ ለውጥን አሳይቷል። በ2024 ከማንቸስተር ዩናይትድ ከወጣ በኋላ በእንግሊዝ አጥቂም በፈረንሳይ ባሳያቸው ወጥ ብቃቶችም መልካም ስሙን በራስ መተማመኑንም ጭምር እንዳዳበረ ነው የተነገረው። እስካሁን በዚህ የውድድር ዘመን ግሪንውድ በሁሉም ውድድሮች በ12 ጨዋታዎች 8 ጎሎችን በማስቆጠር ባለፈው የውድድር ዘመን በ36 ጨዋታዎች ያስቆጠረው 22 ጎሎች ያስመዘገበበትን አስደናቂ ብቃቱን ማስቀጠሉን ነው የቀጠለው። ለቶትንሃም ግሪንውድ የጨዋታውን ሂደት ሊቀይር የሚችል ተጫዋች ነው። አሰልጣኝ ቶማስ ፍራንክ ለቡድናቸው ፍጥነት፣ ሁለገብነትንና ያልተጠበቀ አጨዋወትን የሚጨምር እንደሚፈልጉ መደበቅ አልፈለጉም።
ግሪንውድ በሶስቱም አጥቂ መስመሮች ማለትም እንደ ቀኝ ክንፍ፣ ግራ አጥቂ ወይም ደግሞ ሁለተኛ አጥቂ የመጫወት ብቃቱን ከቶማስ ፍራንክ ስልታዊ አቀራረብ ጋርም በትክክል ይጣጣማል ተብሎ ነው የሚታሰበው። ቶተንሃም ግሪንውድን ለማስፈረም የሚደረገው ጥረትም ቀላል አይሆንለትም። ባርሴሎና እና አትሌቲኮ ማድሪድም ሁለቱም የተጫዋቹን እድሜ መላመድ መቻልና የተረጋገጠ ምርታማነት በማረክም የጉስቶ እድገትን እየተከታተሉ ነው። በተመሳሳይ ጊዜ ዌስትሃም ዩናይትድም ፉክክሩን ተቀላቅሏል። በዓለም ላይ ካሉ ትልልቅ ክለቦች መካከል አንዳንዶቹ ወጥ ብቃትና የጎል ማስቆጠር ሪከርዱም ትኩረቱን እየሰጡት ነው። ግሪንውድ ከአስተዳደራዊ ጉዳዮች ጋር በተያያዘ የነበረው አወዛጋቢ ሂደት የማንቸስተር ዩናይትድ ቆይታውን ካቋረጠ በኋላ አሁን በፕሪሚየር ሊጉ ራሱን የማረጋገጥ እድልን ሊያገኝ ይችላል። ስፐርስ በፕሪሚየር ሊጉ ዳግም የመጫወት እድል ሊሰጡትም እንደሚችሉ ጭምር የሚያሳዩ መረጃዎችን ነው እየሰማን የምንገኘው። ኒውካስል ዩናይትድ በዚህ የውድድር ዘመን ሁለተኛው አጋማሽ ላይ የኤዲ ሃውን ስኳድ የበለጠ ለማጠናከር በመፈለጉ ጥር ወር ላይ ደግሞ ስራ በበዛበት ሁኔታ ላይ ይንቀሳቀሳል። ነገር ግን የዝውውር መስኮቱ ሲከፈት ሴንት ጄምስ ፓርክ ላይ ለቀው የሚሄዱ ተጫዋቾች ሊኖሩ ይችላሉ። ከነዚህ መካከል አንደኛው ጆ ዊሎክ ይገኝበታል። ጆ ዊሎክ ባለፉት 2 የውድድር ዓመታት በመደበኛነት የመጀመሪያ አስተላለፍ ውስጥ ለመግባትም ሲታገል ቆይቷል። አሁን ደግሞ ሉዊስ ማይሊ እና ጃኮብ ራምዚ ከሱ ቀድመው በመሰለፋቸው ክለቡን ለቆ የመሄድ እድል ይኖረዋል። ኒውካስል እንዲሄድ ፍቃደኛ ሲሆን እሱም ደግሞ ራሱ ለመልቀቅ ፍላጎት እንዳለው ነው የተገለጸው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ፒት አሩርክ እንዳስታወቀው ጆ ዊሎክ ኒውካስልን ለመልቀቅ ክፍት ነው። ቀድሞኑ የአርሰናል ተጫዋች የሆነው ጆ ዊሎክን ለማስፈረም ክሪስታል ፓላስ በጥር ተጫዋቾች የዝውውር መስኮትም ለማድረግ እየተዘጋጀ ነው ተብሏል። ለጆ ዊሎክ ጥሩ የሆነው የዝውውር ጥያቄም ከቀረበላቸው ኒውካስል በእርግጠኝነት የሚያስቡበት ጉዳይ ነው። ምክንያቱም በሌላ ቦታ ስኳዳቸውን ለማጠናከር ያስችላቸዋል። ኮንትራቱም እስከ 2027 ዓ.ም የሚደርስ በመሆኑ በሱ ላይ ገንዘብ ለማውጣትም ብዙ እድሎች አይኖራቸውም ተብሎ ነው የሚታሰበው። ለተጫዋቹ ራሱ መደበኛ የመጀመሪያ ቡድን እግር ኳስን ለመጫወትም ፍለጋ ከሴንት ጄምስስ ፓርክ ለመውጣትም ፍላጎት ሊያድርበት ይችላል። ፓላስ ለሱ ጥሩ አማራጭ ሊሆን ይችላል። ኦሊቨር ግላርሰን ስኳዱን ማጠናከር እንደሚፈልግ ግልጽ ነው። እናም ጆ ዊሎክ ደግሞ ሁለገብ ተጫዋች ነው። የመሃል ሜዳንም የክንፍ ቦታንም መጫወት ይችላል። እንዲሁም ደግሞ በፕሪሚየር ሊጉም ልምድ አለው። ስለዚህም ለክሪስታል ፓላስ ጥሩ አማራጭም ሊሆን ይችላል። ጆ ዊሎክ ያለው የኮንትራት ሁኔታ ሲታይ ኒውካስል አሁን በሱ ላይ ገንዘቦችን ቢያወጡም ምክንያታዊ ነው። በጥር ወርም ደግሞ የእሱን ዋጋ ለመጠቀምም በጣም ጥሩ ጊዜም ሊሆን ይችላል። ሆኖም ግን ምትክ ተጫዋቾች እስካልተገኙ ድረስ ከክሪስታል ፓላስ ጋርም የሚደረገው ስምምነት ይፈጸማል ተብሎ በጭራሽ እንደማይጠበቅ ነው መረጃዎች እያሳዩ የሚገኙት። እንግዲህ ኑኖ ዌስትሃም ለሳዑዲ አረቢያ የሚገኘውን የብራዚላዊውን አጥቂ እንዲያስፈርምለት ይፈልጋል ተብሏል። ዌስትሃም ዩናይትድ በጥር ወር በአዲስ አጥቂ ለመፈረም እያቀደ ነው። ኒኮላ ፉልክሩክ ከለንደን ስቴዲየም እንደወጣም በእርግጠኝነት መናገር ይቻላል ወደ ኤሲ ሚላን። ኑኖ ኤስፕሬንቶ ሳንቶ ደግሞ ምትክ ተጫዋች የሚፈልጉበት ስራ ውስጥም ይሳተፋሉ። እናም ለክለቡ ስፖርት ክፍልም የመረጠው ተጫዋች ማን እንደሆነ አሳውቀዋል። አጥቂ ቦታ ላይ ባለፉት ዓመታት ዌስትሃም ዩናይትድ ብዙ ችግሮች ያጋጠሙት የሜዳ ክፍል ነው። ለዚህ ነው በ2026 ትክክለኛውን 9 ቁጥር ተጫዋች ለማግኘትም ጠንካራ ፍላጎት ያለው። ለአጭርም ሆነ ለረጅም ጊዜ የሚሰራ መፍትሄ ቢገኝ ተመራጭ ይሆናል። ኑኖም ደግሞ መስፈርቱን የሚያሟላ ተጫዋችም አግኝቷል። እንደ ሃመርስ ኒውስ ዘገባ ከሆነ ዌስትሃም ዩናይትድ እይታውን ማርኮስ ሊዮናርዶ ላይ ያሳርፏል። በ2024 ክረምትም ወደ አልሂላል ከተቀላቀለበት ጊዜ ጀምሮ ከፍተኛ የጎል ማስቆጠር ብቃት እያሳየ የሚገኘው የ22 ዓመቱ ተጫዋችም በኑኖ ኤስፕሬንቶ ሳንቶ ዘንድም ተፈላጊ ተጫዋች ነው። እናም ደግሞ እሱ የዌስትሃም ዩናይትድ የአጥቂ ችግርን የሚፈታ ተስማሚ ተጫዋች እንደሆነ በርካቶች ያምኑበታል። ይሁን እንጂ ዌስትሃም ዩናይትድ የሚፈልገውን ተጫዋች ማስፈረም ቀላል አይሆንም። ሪፖርቱ እንደሚያመለክተው አልሂላል በቅርቡ የቀረበለትን 20 ሚሊዮን ፓውንድ የሚያወጣውን የመጀመሪያ የዝውውር ጥያቄያቸውን ውድቅ አድርጓል። የሳዑዲ ፕሮ ሊግ ብራዚላዊውን በተቀጣጣሪነቱ ደግሞ ለመቆየትም ቁርጠኛ ነው። ምንም እንኳን ወደ ፕሪሚየር ሊጉ መዘዋወርም የሱ ፍላጎትን ሊቀንስ ቢችልም ሊዮናርዶ አልሂላልን ከተቀላቀለበት ጊዜ ጀምሮ ሳዑዲ አረቢያ ከሚገኙ ምርጥ አጥቂዎች አንደኛው ሆኖ ቆይቷል። በመካከለኛው ምስራቅ ያለው የእግር ኳስ ደረጃ ጥያቄ ቢነሳም ለዌስትሃም ግን አስደሳች የሆነ ዝውውር ሊሆን እንደሚችል ነው ግምቶች የወጡት። አርሰናል ሊዮናርዶን እንግዲህ ወደ አልሂላል ከመዘዋወሩ በፊትም እሱን ለማስፈረም አስበው እንደነበር የሚያሳዩ መረጃዎች ሲወጡ ነበር። ይህም ደግሞ የእሱን ጥራት የሚያረጋግጥ ነው። የ22 ዓመት ወጣት በመሆኑ የረጅም ጊዜ መፍትሄዎችም ይሆናል። ምንም እንኳን አሁን ባለው የዝውውር አቋም ምክንያት ዌስትሃም የሚፈልገው አይነት ተጫዋች ለማግኘት አስቸጋሪ ሊሆንበት እንደሚችል የሚታመን ቢሆንም
አስተን ቪላ እስካሁን ግሩም የውድድር ዓመትን አሳልፈዋል። እናም በፕሪሚየር ሊግ የደረጃ ሰንጠረዥ ውስጥም የቻምፒየንስ ሊግ ደረጃን የማግኘት እድላቸውን ለማሻሻል በጥር ወር ተጫዋቾችን መጨመር ይፈልጋሉ። ሆኖም ግን ይህ እንዲሆን በጣም አስቸጋሪ ይሆናል። ባለፈው ክረምትም አስተን ቪላ ተጫዋቹን ለማስፈረምም ተቸግሮ የነበረው ጃኮብ ራምዚ ወደ ኒውካስል ዩናይትድ እስኪሄድም ድረስ ነበር። ይህም ደግሞ በክለቡ የፒኤስአር ትርፍና ዘላቂነት ህጎች ተቋምም የተነሳውን ተጽዕኖ ያሳደረ እንቅስቃሴ ነበረ። በኋላ ላይም ሃርቪ ኤሊዮት እና ጄደን ሳንቾ በዝውውር መስኮቱ መጨረሻ ላይ አምጥተዋል። እናም ደግሞ ይህ ደግሞ የመልቀቅ የተረፈውን ማንኛውም ክፍተት ቦታንም ወስዶባቸዋል። በዚህ ምክንያት አስተን ቪላ ወደ ኡናይ ኤምሪ ስኳድም ተጫዋቾችን ከመጨመራቸው በፊት ተጫዋቾችን ማስወጣትም እንደሚያስፈልጋቸው ነው ፉትቦል ኢንሳይደር የሚናገረው። እንግዲህ የክለቡ ባለስልጣናት ሊለቁ ይችላሉ ብለው የለዩዋቸው 3 ተጫዋቾች ያሉ ኤሊዮት፣ ሳንቾ እና ሃርቪ ኤሊዮት፣ ሳንቾ እና ኦሌ ዋትኪንስ ናቸው። አስተን ቪላ አዳዲስ ተጫዋቾችን ለማስፈረምም የሚያስችል በቂ የደሞዝ ቦታ ወይም ደግሞ ሳለሪ ስፔስም ስለሌላቸው አንድ ወይም 2 ደግሞ ከፍተኛ ደሞዝ ተከፋይ ተጫዋቾችን ማምጣትም ይኖርባቸዋል። ኤሊዮት እና ጄደን ሳንቾ ሁለቱም በውሰት ላይ በመሆናቸውና በቪላ ፓርክ ቅር በመሰኘታቸው በቀላሉ ሊለቁ ይችላሉ። ነገር ግን ኦሌ ዋትኪንስ በዚህ ውድድር ዓመት ደካማ አቋም ላይ በመሆኑ የመልቀቅ ዕድል ይኖረዋል። ማንቸስተር ዩናይትድ በክረምቱ ከኦሌ ዋትኪንስ ጋር ስሙ ተያይዞ ነበር። እናም ቤንጃሚን ሼስኮን ወደ ኦልድ ትራፎርድ ከመጣ በኋላ ባሳየው መዳከም ምክንያት በጥር ወር ፍላጎታቸውን እንዲያነቃቁ ሊያደርጋቸው ይችላል። አስተን ቪላ ለመሸጥ ዝግጁ ይሆናል፣ ነገር ግን በራሳቸው ውል ብቻ ነው። ከሊቨርፑል በክረምቱ የተዘዋወረው በኋለኛው ደግሞ ከፍተኛ ተስፋ ቢኖርም ሃርቪ ኤሊዮት በአስተን ቪላ ምንም የወደፊት እድል ያለው አይመስልም። ይህም ደግሞ ለጄደን ሳንቾ ሊባልም ይችላል። ከኦሌ ዋትኪንስ ይልቅ መሄዳቸው የነሱ የተሻለ እድል እንደሚሆን ነው በርካቶች የሚያምኑት። ምንም እንኳን የነሱ እንግዲህ ደካማ አቋም ለክለቡ ባለስልጣናት መውጣቱን ለማድረግም ቀላል ያደርገዋል ተብሎ ቢታሰብም ማንቸስተር ዩናይትድ በሚቀጥለው ክረምት ከ2025 የዝውውር ወቅትም ከጨመረው ቤንጃሚን ሼስኮ ጋር የሚፎካከር አዲስ 9 ቁጥር አጥቂ ለማስፈረም እያቀደ ነው። ከዋና ዋና ኢላማዎቻቸው አንዱ ደግሞ ዣን ፊሊፕ ማቴታ ሲሆን እሱም ደግሞ የውድድር ዘመኑ መጨረሻ ላይ ለዝውውር ሊቀርብ እንደሚችል ይታመናል። ክሪስታል ፓላስ ከዣን ፊሊፕ ማቴታ ጋር አዲሱን ለመዋዋልም እየሞከረ ቢሆንም እስካሁን ድረስ ግን ጥረታቸው ከንቱ ነው። የፈረንሳይ ብሔራዊ ቡድን ተጫዋች አዲስ ፈተናን ለመጋፈጥ ፍላጎት እንዳለው ቢነገርም የሴልኸርስት ፓርክ ባለስልጣናት ግን እስካሁን ተስፋ አልቆረጡም። እንደ ፉትቦል ኢንሳይደር ዘገባ ሚኪ ብራውን እንደተናገረው ፓላስ ዣን ፊሊፕ ማቴታን በተቻለ ፍጥነትም በአዲሱን ለማስቀረትም ጥረቱን እንደቀጠለ መሆኑን አረጋግጧል። ይህም ደግሞ የክሪስታል ፓላስ አቋምን አይለውጠውም። እሱ በሜዳ ውስጥም ሆነ ከሜዳ ውጪ ለነሱ አስፈላጊ ተጫዋች ሆኗል። ስለዚህም አሁንም አዲስ ውል እንዲፈርም ይፈልጋሉ። እናም ወደ ስምምነት መድረስም እንደሚችሉ ተስፋ ያደርጋሉ። በደሞዝ ላይ ያለው ክርክር ሁልጊዜም አስቸጋሪ ነው፣ ምክንያቱም ክለቡ ለመክፈል ፍቃደኛ የሆነው ከፍተኛው ገደብ ይኖረዋል። እናም ደግሞ በሱም ላይ መጽናትም ይፈልጋሉ። ለአንድ ተጫዋች ከገደቡ በላይ ከሄዱ በድንገትም ከሌሎች በተመሳሳይ ነገር ደጃቸውን ማንኳኳትም ስለሚጀምሩ አዲስ ችግሮች ሊፈጠሩ ይችላሉ። ስለዚህም ስምምነት ላይ መድረስ መቻላቸው ላይ የሚመረኮዝ ይሆናል። ነገር ግን እንዳልኩት ክሪስታል ፓላስ አሁን ላይ ማድረግ የሚፈልገው ነገር ዋናው ነገር እንዴት እንደሚያደርጉት ማሰቡ ብቻ ነው። እቅድ እያወጡ ይሆናል። ገንዘብን በተመለከተ ምናልባትም ክለቡ ትልልቅ ምኞቶች እንዳሉት ለማሳየት ተጫዋቾችን ያመጣሉ። እነዚህም ላይ ደግሞ ነገሮች ላይም ደግሞ በትልቁ እየሰሩ ነው። በመጨረሻም በትክክለኛው ገንዘብ ላይ በመተማመን ላይ የሚገኝ ከሆነና ምናልባትም ሌላ ቦታ የመዞር ፍላጎት ካለው በተጫዋቹ ላይ ይመሰረታል። ማቲያስ ኩኛህና ብሪያን ኤምቤሞን መጨመር ለዚህ የውድድር ዓመት ማንቸስተር ዩናይትድ በእርግጥም ረድቷቸዋል። ስለዚህም በ2026 ሌላ የፕሪሚየር ሊግ ላይ የተረጋገጠ አጥቂ ቢመጣ ደግሞ የሚያስደንቅ አይሆንም። ማቴታ በእርግጠኝነት ስለዚህ ሚና ተስማሚ ይሆናልና አዲሱ የክሪስታል ፓላስ ውልን ካልፈረመ በቀነሰ ዋጋ ሊገኝ የሚችል አይነት ተጫዋች እንደሆነ ነው መረጃዎቹ የወጡት። ማንቸስተር ዩናይትድ ከኤሊዮት አንደርሰን፣ ካርሎስ ባሌባ ወይም አደም ዋርተን መካከል አንዱን ለማስፈረም የዝውውር ሪከርዱን ለመስበርም ዝግጁ እንደሆነ እየተዘገበ ሲሆን ይህ ደግሞ ማኑኤል ኡጋርቴን መሸጥን ሊጠይቅ ይችላል ተብሏል። ሩበን አሞሪም በዚህ የውድድር ዘመን ከአሰልጣኙ እይታ ውጪ በመድመቁ የዩራጓይ ዓለም አቀፍ ተጫዋች ብዙም ሳይጠቀምበት ቆይቷል። ማንቸስተር ዩናይትዶች ኡጋርቴ እስካሁን በኦልድ ትራፎርድ ባሳየው ውጤትም ቅር ተሰኝተዋል። ቲም ቶክ እንግዲህ ወይም ቶክ ስፖርትም እንደዘገበው ማንቸስተር ዩናይትድ አሁን ላይ እንደ ኤሊዮት አንደርሰን፣ ካርሎስ ባሌባ ወይም አደም ዋርተን ባሉ ምርጥ ተተኪዎች ላይ ከፍተኛ ኢንቨስትመንትን ለማድረግም ሲዘጋጅ የ52 ሚሊዮን ፓውንድ ፊርማውንም እንዲለቅም ሊወሰን ይችላል ተብሎ እንደሚጠበቅ ነው መረጃው የወጣው።
ዩናይትድ ምንም እንኳን ትንሽ ወጥነት የጎደለው ቢሆንም ሩበን አሞሪም ቡድኑን ለማሻሻል ላይም የተወሰነ መሻሻል እያሳየ ያለ ይመስላል። እናም የተሻለ የመሃል ሜዳ ቢኖረው ውጤቱንና ጨዋታውን በእጅጉ ማሻሻልም እንደሚችል መገመቱ ይቻላል። እንደ ማኑኤል ኡጋርቴና እድሜው እየገፋ የመጣው ካሴሜሮ ያሉ ተጫዋቾች በማንቸስተር ዩናይትድ በአሁኑ ጊዜ እውነተኛ ደካማ እንቅስቃሴዎችን እያሳዩ እንደሆነ ይታወቃልና ነገር ግን እነዚህ ተጫዋቾችን ሽጠው በከፍተኛ ደረጃ ላይ ያለ የተረጋገጠ የፕሪሚየር ሊግ ደግሞ ተጫዋችን ካስገቡም ትልቅ እድገት ይሆናል። ኤሊዮት አንደርሰን ከኖቲንግሃም ፎረስት ጋርም እና ከእንግሊዝ ጋርም በጣም አይንን የሳበ ብቃትን ካሳየ በኋላ ከሌሎች የበለጠ በጥብቅ ስሙ እየተያዘ ነው። ባሌባና ዋርተን ደግሞ ሁለቱ ጥሩ ወጣት ተሰጥኦ ያላቸው ተጫዋቾች ናቸው። ሩበን አሞሪም ባለፈው የጥር ተጫዋቾች የዝውውር መስኮት ላይ ፓትሪክ ዶርጉን ብቻ በማስፈረም ከኤሪክ ቴንሃግ የወረሰውን ስብስብም ወዲያውኑ የመቀየር እድል ብዙም አልነበረውም። ሆኖም ግን በክረምቱ የዝውውር መስኮት ማቲያስ ኩኛ፣ ብሪያን ኤምቤሞ፣ ቤንጃሚን ሼስኮና ሴኔ ላሜንስን በተቀላቀሉበት ጊዜም ጥቂት ተጨማሪ ጉልህ ለውጦችን መቆጣጠር ችሏል። እስካሁን ድረስ ግን ከፓትሪክ ዶርጎ፣ ማቲያስ ኩኛ፣ ብሪያን ኤምቤሞ፣ ቤንጃሚን ሼስኮና ሴኔ ላሜንስ መካከል አዲሶቹ ተጨማሪ በእርግጥም ያን ያክል ስኬታማ መሆናቸው አሁንም ጥሩ ነገሮችን እያሳዩ ቢሆንም በደንብ ግን ከነሱ የሚጠበቁ አቋሞች እንዳሉ ነው መረጃዎች የሚጠቁሙት። ኤምቤሞና ላሜንስ ከነዚህ ፈራሚዎች መካከል ጥሩ ነገሮችን አሳይተዋል። ኩኛም በጣም ጥሩ ፈራሚ እንደሆነ በተደጋጋሚ እያሳየ ነው። ነገር ግን ደጋፊዎች አሁንም ከነሱ የበለጠ ነገርን እንደሚጠብቁ ነው እየተገለጸ የሚገኘው። የቶትንሃሙ ግብ ጠባቂ ጉሌርሞ ቪካሪዮ የ2025-26 የውድድር ዘመን ሲጠናቀቅ ወደ ሴሪኤ ለመመለስም ዝግጁ ሲሆን ስፐርስ ደግሞ ገንዘብ ለመሰብሰብም ሊወስኑ ይችላሉ። ቪካሪዮ ስሙ በኢንተር ሚላን የስም ዝርዝር ውስጥ ይገኛል። ምክንያቱም ኔራ ዙሪዎቹ በግብ ጠባቂው ቦታ በክረምቱ ወቅትም ሊደረግ የሚችል ለውጥ እየተዘጋጁ መሆኑን ላጋዜታ ዴሎ ስፖርት ዘግቧል። የ29 ዓመቱ ቪካሪዮ ከኢምፖሊ ወደ ቶትናም ተቀላቀለ። ሆኖም ግን ከቅርብ ጊዜ ክስተቶችም ከግብ ጠባቂው የለንደን ቆይታ አሳዛኝ አድርጎታል። ስፐርስ በሀገር ውስጥ ውድድሮች የዚህ የውድድር ዘመን ሲቸገሩ ቆይተዋል። እናም ቪካሪዮ ከቅርብ ጊዜ ወዲህ በፉልሃም ጋር ባደረጉት በሜዳቸው ጨዋታ ላይም በሰራው ስህተት የተነሳ ከአንዳንድ ደጋፊዎች ከፍተኛ ትችቶችም ደርሶበት ነበር። የሁኔታ ከትውልድ አጋሩ ከፍተኛ ሊግም የመጫወት ህልምን ተዳምሮ ቪካሪዮ ዝውውሩን እንዲያስብ አድርጎታል። በኢንተር በኩል ደግሞ የጊዜው አጋጣሚ ከዚህ በላይ ሊሻል አይችልም። የአሁኑ የመጀመሪያ ምርጫ ግብ ጠባቂያቸው ያን ሶመር በሚቀጥለው ዓመት ውሉ የሚያልቅ ሲሆን ክለቡም የግብ ጠባቂ አስተላለፉን ሙሉ በሙሉ ለማደስም እያቀደ ያለ ይመስላል። ቪካሪዮ አሁን ላይ ይህንን ክፍተት ለመሙላትም ዋነኛው እጩ ተወዳዳሪ ሆኖ በቁም ነገር እየታየ ነው። ቶተናም ቪካሪዮን ከ25 እስከ 30 ሚሊዮን ዩሮ አካባቢ ለመሸጥ ፍቃደኛ ሊሆን ይችላል። ይህን ግምት ደግሞ ለቶተንሃም ሆትስፐርስ ተገቢውን ካሳ ለመክፈልም እና የኢንተርን የበጀት ገደቦችም ደግሞ ለማርገብ የሚያስችል ስምምነት የሚያንጸባርቅ ሲሆን ቪካሪዮ ወደ ሴሪኤው የመመለስ እድልም እውነተኛ እድል ሊኖረው ይችላል ተብሎ እንዲታሰብ አድርጎታል። የኢንተር ስፖርት ክፍል ቪካሪዮ እንደ ተግባራዊና ልምድ ያለው ምርጫ አድርጎ ይመለከተዋል። ምንም እንኳን እድሜው የክለቡ የቅርብ ጊዜ ወጣት ተጫዋቾችን የማስፈረም ምርጫ ጋር ትንሽ የሚጣረስ ቢሆንም ወደ ጣሊያን መመለስ ቪካሪዮ ወጥ የሆነ የመጫወቻ ጊዜ አስፈላጊነትን በሆነበት ደረጃ ላይ እንደገና በሲሪኤ ውስጥም ራሱን እንዲያቋቁም እድል ይሰጠዋል። ምናልባትም እንደ መጀመሪያ ቡድን ተጫዋችም ልምድ ላለው ባለሙያ ይህ የሙያ ዳግም መጀመርም እናም ወደ ሀገር ቤት መመለስም ያደርገዋል ተብሎ ይጠበቃል። ቪካሪዮን ማስፈረም ለኢንተር ወዲያውኑ በግብ ክልሉ ላይ መረጋጋትን ሊያመጣ ይችላል። ይህም በሚቀጥለው የውድድር ዘመን ደግሞ የመከላከል ክፍሉን እንደገና ለመገንባትም ለሚፈልግ ክለብ ወሳኝ መሰረትም ሊሆን ይችላል ተብሎ ነው የሚታሰበው። የእሱ ተነሳሽነት እየቀነሰና የደጋፊዎች ስሜት እየቀዘቀዘ በመምጣቱ ደግሞ ገንዘብ ማግኘቱ ለቶተንሃም ምክንያታዊ ነው። ይህ ደግሞ በግብ ጠባቂው ቦታ ላይ መዋቅራዊ ለውጦችን ለማድረግም መንገድ ሊከፍትላቸው እንደሚችል የሚያሳዩ ግምቶች ናቸው በትልቁ እየወጡ የሚገኙት አሁን ላይ። ውድ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ የዝውውር ጉዳዮቻችን እነዚህን ይመስሉ ነበር። የዕለተ ረቡዕ የከሰዓቱ ፕሮግራማችንን ነው ወደ እናንተ ያደረስነው። በቀጣይ ፕሮግራሞቻችን እንደተለመደው ለእናንተ ሌሎች ርዕሰ ጉዳዮችን ይዘን በዝውውር ጉዳይ ፕሮግራሞቻችን በድጋሚ የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። መልካም ጊዜ እንዲሆንላችሁም በአክብሮት እመኛለሁ። ፉአድ ባህሩ ፕሮግራሙን መራው። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።